አልহামዱሊላህ ሰላቱ ሰላሙ ዐላ ረሱልላህ። ስለዚህ አላህ Subhanahu Wa Ta'ala እንግዲህ ሴቶች ከወንዶች ጋራ ያው ፉክክር የተፈጥሮ ባህሪያቸው ነውና በዛም ጊዜም ቢሆን በመጠኑ ይፎካከሩ ነበር። ስለዚህ ይሄንን ያላግበብና ያላቅማችሁ መፍጨርጨሩን ተታችሁ ይልቁንስ አቅማችሁን አውቃችሁ ሷሊህ መሆን ነው የሚገባችሁ አለና ፈሷሊሃቱ ሚነል ሙእሚናት እና ከነዚህ ከሙእሚን ሴቶች ደጋጎች የሆኑት ይላል ቃኒታቱን ሙጢዓቱን ለረቢሂን ወለአዝዋጅሂን እነሱ አቅማቸውን ያውቃሉ አላህ ደግሞ እንደማይበድልም ስለሚያውቁ አላህ ያዘዛቸውን ነገር ሰጥለጥ ብለው ነው የሚሰሩት ለባለቤቶቻቸው ምቹ አገልጋይ ነው የሚሆኑት አለ። ይሄ አሽሙራዊ ትእዛዝ ነው ማለት ነው። ሷሊህ ለመሆን ከፈለግሽ የዚህ አይነት ባህሪ ነው ማሳየት ያለብሽ በማይሆነው ነገር እኔ ተማናንሽ ተማለት ማለቱ ነው። ሐፊዛቱ ሊልገይብ ቢማ ሐፊዘ አላህ በጣለባቸው ኃላፊነት መሰረት ደግሞ በገይብ ባሏ በሌለበት ጊዜ በተለይ ጠባቂ ትሆናለች ደጓ ሴት ይላል አላህ Subhanahu Wa Ta'ala። እንግዲህ ባሏ በሌለ ጊዜ አላህን ካልፈራች የወንደር ጎረምሳ ልትጋብዝ ትችላለች ሙጅሪማ ከሆነች ማለት ነው። ሰውየው የለምና ዛሬ ከፈለክ ትለው ትችላለች። ግን ሙእሚና ከሆነች ሰውየው ባይኖር ጌታ ያየኛል ማለትን ስለምታውቅ ባለ በሌለበት ማንም ቤቴን መድፈር የለበትም እና እስከ ዛሬ የሚመጣ ጎረቤትና ዘመድ እንኳን ቢሆን አይ አባወራ የለም እንዳትመጣ ትለዋለች ማለት ነው። ይችናት እንግዲህ አላህ የወደዳትና የባረካት ሴት ይላል ማለት ነው። እንዲሁም ቤቱን ንብረቱን ጠብቃ አስተከብራ ትቆያለች ማለት ነው። ራሷንም ትጠብቃለች ቤት ንብረቱንም ባሏ በሌለበት ማንም ዝር እንዲል አትፈቅድለትም። እና ሊልገይብ ማለት ሚስጥሩንም እንደዛው ትጠብቅለታለች። የሱ የምታቀውን ሚስጥር የኔ ባል እንዲህ ብሎ እንዲህ አድርጎ ያለች እሱን የሚያስነወር ነገር አደባባይ አታወጣም ማለት ነው። ይሄን የምታረገው ቢማ ሐፊዘ አላህ እንድትጠብቅ በጣለባት ኃላፊነት ነው። በዚህ ነገር እጠየቅበታለሁኝ አማናዬን ካልተወጣሁኝ ጌታ ይጠይቀኛል ብላ ስለምትፈራ ደጓ ሴት የዚህ አይነት ባህሪ ነው የምታሳየው ይላል። ይህች እንግዲህ አላህ ምርጧና ደጓ ስለሆነች ቅድሚያ ሰጣት አወደሳት። ወላቲ ተኻፉነ ኑሹዘሁነ ሌሎቹ ደግሞ ትቢተኞች አሉ አለ። ከሴቶች ደግሞ በእናንተ ላይ መኩራራትና መናቅን የሚያሳዩ የሆኑ ትቢተኞች የሆኑት ክፍሎች ፈዒዙሁን እነሱ መስመር ለቀዋል ማንነታቸውን ረስተዋልና ባል እንደ ባል መክበሩ ከርቶ እንደ ባል አጋራ ነው የሚያዩት ማለት ነው። ስለዚህ ሁሉ ጊዜ በሆነ ባልሆነ አተካራ ተፈጥራለች። የዚህ አይነት ባህሪ ያለባትና ንቄትንና ትቢትን የምታሳይ ከሆነች እነዚህን አይነት ሴቶች ደግሞ የዚህ አይነት ባህሪ ባሳዩ ቁጥር ወዳው ፈትቸሻለሁ ማለት ለሁለቱም ይጎዳል። እሱም በየቀኑ ያው መፍታት ይሆናል ትዳሩ ይፈርስበታል። እሷም ደግሞ ባልሆነ ምክንያት ተተፈታች እድሏ ይበላሻል ማለት ነው። ስለዚህ እንዲህ አይነቶቹ ኑሹዝ የመናቅና የመኩራት የማመናጨቅ ባህሪ የሚታይባቸው ሴቶች ላይ ደግሞ ወንዶች ቀዋምነታችሁን ማሳየት አለባችሁ። ቀዋምነታችሁ በምንድነው? የሁለታችሁንም ክብርና መብት በማይጎዳ መልኩ ያዟቸው ያስተዳደር ብልህነት አሳዩ ይላል ማለት ነው። እንዴት አድርጎ ነው ብልህነት የሚያሳየው? ፈዒዙሁን እሷ እንግዲህ ባልሆነው ነገር የምትመናቀር ከሆነ ያላቅማ የምትንጠራራ ከሆነች አንተን የምትንቅና አሻግራ የሌሎቹን ባሎች እያደነቀች እነገሌ ናቸው እንጂ የታደሉት እኔ ማምን የምትል ከሆነ አደብ ግዢ አላህን ፍሪ። አላህ ነው የቀደረው ሳንፈጠር በፊት አንቺና እኔ ባልና ሚስት እንደምንሆን ወስኗል እና ሌላውን ብታደንቂ የምታገኘው አይደለም። የኔ ቂስም አንቺ ነሽ አንቺም ቂስም እኔ ነኝ። አላህን ብትፈሪ ይሻልሻል ብለህ ትመክራታለህ መጀመሪያ ወንድማዊ ምክር ማለት ነው። እና ስሜት ውስጥ የሚሰርጥ የሆነ ተቂላህ ያ እብነተ الحلال ብለህ ትገስጣታለህ ማለት ነው። እና በዚህ መልክ እንትን ትላት ኢማን ያላት ከሆነች ይሰማታል እና ተሳስቻለሁ ማለት ነው ይሄን ሰው እየዞልሚዋለሁ ማለት ነው ትልና ወዳውኑ ትመለስ ይሆናል በጥሩ ቃል ስትገስጣት ማለት ነው። አንዳንዶቹ ግን ትቢታቸው የባሰ ይሆንና ስትመክራትም ደግሞ እንደገና ምክሩ የማይዋጥላት ልትሆን ትችላለች ማለት ነው። በቃ አንተ ዝም ብለህ አላህን ፍሪ ነው ዝም የዘመድህ ያ ዜማ ይሄ ነው ልትለት ትችላለች። የዛ ጊዜ ደግሞ እርምጃን ደረጃ በደረጃ ነው የምትቀጥለው ማለት ነው። ወህጁሩሁን የቃል ምክርና ተግሳጥ ማትቀበል ከሆነችብህ ደግሞ ስልትህን ትቀይራለህ ማለት ነው። ቅሬታህን ለማሳየት
ትለያዩአቸዋል ትርቋቸዋላችሁ ይላል ትቢተኛና የጉርኛ የሆኑትን ሴቶች ማለት ወላ ተጁሪላ ፊል በይት ቤት እስከ ዛሬ በፍቅር ላይ በነበራችሁበት ጊዜ ተቃቅፋችሁ ነበር የምትተኙት አሁን ግን መክራሃት ገስጣሃት ማትቀበል መሆኗን ስታውቅ ቅሬታህን ለመግለጥ እዛው ቤት ውስጥ ሌላ ቦታ ሳትሄድ እዛ ቦታ ሌላ ተህርክ ደግሞ ሌላ ትርጉም ይሰጥና የባሰ ችግር ይመጣል ያ እንዳይሆን እዛው ቤት ውስጥ ፊትክና ዙረት ተኛለህ እዛው አልጋው ወይ መደቡ ላይ ማለት ነው ስለዛሬ ታቅፋሃት ነበር አሁን ግን ጥቅልል ብለህ አንሶላ ትተኛለህ አታናግራትም የሰው የምን እያሰበ ነው ትላለህ ሂሳብ ታረጋለች ማለት ነው ዛሬ እንደዚህ ጥቅልል ወታደረ እቺ ሴትዮ አልሆነችኝም እንግዲህ ሌላ አማራጭ መፈለግ አለብኝ ይያለ ነው ጊዜ ትልና ሂሳቧን አድርጋ ለየመመለሻው መንገድ ትፈልጋለች ማለት ነው ይቅርታ እንቱ ቢየኮና አቆረፍክ እንደ ምናም መለማመጥ ትጀምራለች ማለት ነው ምክንያቱም አሁን በሚገባት ቋንቋ መጣ ትናንትና ይወዳት ነበር አሁን ግን አላናግርም አላቅፍም ፊትሽንም አላይም ካለ እርምጃ ጀመረ ማለት ነው ይሄ ከብትር የበለጠ ነው የሚሰማቸው የዚህ አይነት ነገር በዚህ መልክ መሄድ አለባቸው ይላል ሚስጥር አዋቂ ጌታ እና ፊልም ዷጂዒ በሚኝታ ተለያዩአቸው በሚኝታ ምናልባት ያው እንደ ቤት ሁኔታ ማለት ነው አንድ ክፍል ከሆነች እዛቸው አንዷ ክፍል ፊትክና ዙረህ እዛው አልጋ ላይ ትተኛለህ ያ ራሱ ቅሬታህን ይገልጣል ምናልባት ካስፈለገም ደግሞ ሌላ ክፍል ሄደህም ልተኛ ትችላለህ ከቤት እንዳትወጣ ብቻ እና ይሄ ከሆነ ሁለተኛ እርምጃ ተወሰደ ማለት ነው አንዷ ምናልባት በተፈጥሮ አቀዝቃዛ ልትሆን ትችላለህ ይሄም ምንም ትርጉም የለውም ከፈለገ ይተኛ እኔም ተተኛለሁ ልትል ትችላለች ይሄ አስከሆነ ምትነዋል አማራጭ አለ አሁንም ወድሪቡሁን ይላል ይሄ ከሆነ አሁን እንግዲህ አቅል ያለው ሰው በአቅሉ ሁለት ኬላ አለፍክ ማለት ነው አንደኛ በቃል መከርካት ገሰጥካት አልሰማችም ሁለተኛ በምኝታ ባህሪን ቀየርክ አልገባትም አቅሏ ደካማ ነው ማለት ነው ስለዚህ አቅሉ ደካማ የሆነ ሰው ያህያ ባህሪ አለው ማለት ነው አህያ ምንድነው የሚገዛው ዱላ ነው አይደለም ስለዚህ እድሪቡሁን ላኪን ضربا غير مبرح ይላሉ ረሱል አለይሂ ሰላቱ ወሰለም ምን ግረፋቸው በመጠኑ የማያቆስል የማያደማ የሆነ ለስለስ ያለ ለስሙ ያህል ብቻ እንደምትደፍራት እንዲገባት ብቻ ማለት ነው በልምጭ ነገር ትንሽ በለስላሳ አለንጋ በሆነ ነገር በቁንጥጫም ቢሆን በተወሰነ ነገር ስትጎሽማት ሰው እየደፈረኝ ትላለች እስተዛሬ እንግዲህ እኩል አቻነት ነበር የሚሰማት አሁን ግን የሚማታ መሆኑን አወቀች ማለት ነው ያን እንድታውቅ ብቻ በቀላሉ ነገር አትንቀባረሪ እንቢታልሽ እኮ ብለህ ለምዘግ ታረካት ወይ ኮርኮም ታረካት ወይም ደግሞ በለስላሳ ነገር ቸብ ታረካት ነገ ደግሞ ወፍራም ዱላ ይመጣል የሚል ሂሳብ ይገባታል ማለት ነው ይሄ በዚህ መልክ ትሄዳላችሁ ይላል ዶርቡ ግን አንዳንዱ ዝም ብሎ ባገኘው ነገር እንደብድ መጥረቢያም ካገኘ አይምርም ቢላዋም ካገኘ እንደዛ አይደለም ضربا غير مبرح የማያቆስል የማይጎዳ አካል የማያበላሽ የሆነ ለዛባ የሆነች ነገር ብቻ አንተ ወንድነትህን የሚያሳይ ነገር ለማሳየት ብቻ ማለት ነው ይህን ስታረጋ አሁን እንግዲህ የተለያዩ እርምጃዎች እየመጡ ነው ማለት ነው እሷም ሰው ናት ሂሳብ ታረጋለች ፈይናቱ አነኩም እነዚህን አሁን የተሰጡትን የርምት ዘዴዎች በተከታታይ አሳይተው በአንድ መርሃላ ላይ ይሄ ሰውዬ በቃ ባህሪው እየተለወጠ ነው እኔን እየደፈረኝ ነው ማለት ሲገባት መታዘዝ ትጀምራለች ማለት ነው እና የዛ ጊዜ እሺ ማለት ታሳየች ቅንነትን ካሳየች የሚታዘዙ ከሆነ ይላል ፈላተቡ عليهن ሰቢላ ከዛ በኋላ በቂም በቀል አንተ ደግሞ እንዳትንቀባረር በሆነ ባልሆነ ምክንያት በእነሱ ላይ የበላይነትህን ለማሳየት ብቻ ጥቃት ለመፈጸም እንዳትሞክር ተጠንቀቅ ይላል ማለት ነው እሷን ማስተካከል ማረም ነው እንጂ ያፈቀድኩልህ አንተ የበላይነትህን ለማንጸባረቅና እሷን ለማዋረድ የቂም በቀል እርምጃ እንዳትወስድ ይላል ናሸኻችን በገጠር ውስጥ ሲያቀሩንችን ባልብሺ ባንተርሺ ምክንያት እየፈጠርክ አትያቀቀጥ ይሉ ነበር ባልብሺ ባንተርሺ አንተ በተኛ ቁጥር አንሶላውን አልብሺ ብለህ ሰው ጋር ተጣላለህ ትራሱን አንተርሺ ራስህ ተንተራሰው ነፍስ ሻል ያለ ነገር ሲሆን ነው እና በጥቅቅን ነገሮች አንዳንዶቹ እንደ ደህናዎቹ ሴቶች ራሱ ጸባይ የሚያስቀይሩ ወንዶች አሉ በማይሆነው ነገር ሁሉ ረብሻ ማንሳት ይፈልጋል ያ ከሆነ አንተ ነህ ነገረኛው ማለት ነው እሷ ግን መሰረታዊ የሆኑ ግዴታዋን ተወጣች
ከዛ በኋላ መከባበር አለብህ ማለት ነው። ትንሿንም ትልቋንም በአገራችን እግሬን እጠብኝ ይላል ገበሬው። እግሩን ታጥባለች። እግሩን አጥባ ሳትስም እንትን ታለች በእርግጫ ይደፋታል እዛው። ሱብሃንአላህ። እግር ማጠብ እንግዲህ ሰው ዋጅቡ አይደለም። የሱን እግር ማጠብ አጠበች፣ ኢህሳን አደረገች። ረስታ እንኳን እግሩን ሳትስም እንትን ታለች በእርግጫ እንትን ይላታል። እንደዚህ የሚደረግበት ቦታ አለ። ይህ አይነት ነገር ይሄ ዙልም ነው፣ ኢዕቲዳእ ነው። ባሪያ አይደለችም፣ ጨዋ ሰው ናት እኮ። በክብር ነው ለትዳር ያመጣሃት እንጂ አንተም በሆነ ባልሆነው ዝም ብለህ እንደ ከብት ልትጫወትባት አይገባም። እና ለትዳራችሁ መሳካት ተብሎ ነው እንጂ አንተ አሚር ትሆናለህ ያልኩህ። እሷም ነጽነቷን መብቷ መገፈፍ የለባትም። ፈላተቡ ዐለይሂነ ሰቢላ፣ በሴቶች ላይ በሆነ ባልሆነ ምክንያት እየፈጠራችሁ የማጥቃ መንገድ አትክፈቱ ይላል ማለት ነው። ኢነላህ ካነ ዐሊየን ከቢራ። ይህን የምታረጉ ከሆነ አላህ ከታላቆችና ከጉልበተኞች ሁሉ የበለጠ ታላቅና ኃያል ጌታ ነውና እኔ ደግሞ አልለቅህም ይችን ምስኪን ያላግባብ ብትጨቁናት በማለት ያስጠነቅቃል። አዳላ ነው የሚፈልገው። ሴቶች የበታች ነው እንዲረገጡ አይደለም። ለትዳሯ ቀናኤ እንድትሆን ስርዓት እንድትይዝ ነው እንጂ ያን እርምጃ ያዘዝኩት አንተ አምባገነን ሆነህ ዝም ብለህ እንደፈለክ ልትጫወትባት አልፈቅድም። እሷ ቅንነትን ካሳየች ምክርን የምትቀበል ከሆነች ከዛ በኋላ ትናንት እንኳን እንዲህ ብለሽ ነበር፣ ባለፈው ሳምንት እንዲህ ብለሽ ነበር ብለህ ምክንያት መፈለግና እሷን መቀጥቀጥ ማሰቃየት አይፈቀድም። ይሄን ብታደርግ አትርሳ፣ እኔ ደግሞ ካንተ በላይ ነኝ አለ አላህ። ኢነላህ ካነ ዐሊየን ከቢራ፣ ከሁሉም ኃይል ሁሉ የበላይ ታላቅ የሆነ ጌታ አለና እሱ ደግሞ ይበቀልሃል፣ ያ እንዳይሆን ተጠንቀቅ ይላል ማለት ነው። ወይን ኺፍቱም ሽቃቀ በይኒሂማ፣ የትዳር ጉዳይ ውስብስብ ነው፣ አላህ Subhanahu Wa Ta'ala ያውቃል። ስለዚህ በትዳር መካከል የሚያሻክር ነገር ሲፈጠር ሁለቱም ጥንቃቄ ማድረግ አለባቸው። እንደ ስልት በተሞላ በጥበብ ነው ትዳር የሚመራው። በትቢትና በዝምሎ ግፍታዊነት ከሆነ ትዳር ሊኖር አይችልም። ስለዚህ አሁንም በትዳር ዙሪያ ለሚፈጠሩ ችግሮች መፍትሄዎችን ይቀጥላል። ወይን ኺፍቱም ሽቃቀ በይኒሂማ፣ በባልና በሚስት መካከል በማቅራኔው እየሰፋ መሄዱን ካሰጋችሁ ይላል። ልብ በሉ እንግዲህ ባለፈው ባልና ሚስት መካከል በሚፈጠሩ ጥቅቅን ችግሮች ውጭ መውጣት የለበትም። ራሳቸው ሙዓለጃ እንዲያደርጉ ማንም ሳይሰማ የሱም ቤተሰብ ሳያውቅ ራሳቸው በሁለቱ መካከል ነው መፍትሄ እንዲሰጡ ያዘዘው። መጀመሪያ በቃልህ ምከራት፣ አስመክራት አይደለም። የሆነ ሸኪ አምጥታ አስመክራት አይደለም ያለው። ለምን ትዳር መካከል ባርሰው መምጣት የለበትም። አንተ ራስህ በምታውቀው ቋንቋ አላህን ፍሪ። ትዳር እኮ እንደዚህ ሆኖ አይደለም። እኛ ወደፊት ህይወታችን እኮ ብዙ አብሮ ልንጓዝ ነው የመጣ ነው። ታሁኑ ጀምረን እንዴት ያዋጣል? ኧረ አይበጅም እባክሽ ተይ፣ ትጸጸቻለሽ፣ እኔንም አንቺንም ችግር ላይ ትጥያለሽ ብለህ ምከራት። ባንተና በሷ መካከል ማንም አይባችሁን መስማት የለበትም መጀመሪያ። ይሄ አንድ እርምጃ ነው ማለት ነው። ይሄ ካልተቻለ ደግሞ ወህጁሩሁን የሚለው መጣ እና ዛሬ ባለቤት ጋር ተጣልቻለሁኝ አንተ ቤት አሳድረኝ ብለህ ለጓደኛ ሄደህ ትናገራለህ? እዛው ቤትህ ችለህ ማንም ሳይሰማ ሳያውቅ አይባችሁን እዛው ፊትክን ብቻ አዙረህ ቅሬታህን ትገልጥላታለህ። አበቃ። እሷ እናንተ ብቻ ናቸው የምታውቁት። ንፋስ መግባት የለበትም በመካከል ላይ፣ ሰይጣን ክፍተት እንዳታደርግ ማለት ነው። ያ ካልሆነ ደግሞ መጠነኛ እርምት ግርፋት አድርግላ። ግርፋት ኡኡ ብላ ጎረቤት እስከሚመጣ ጉድ እስከሚፈላ ድረስ ውጥንቅጥ መፍጠር የለብህም። በመጠኑ በትንሹ እንትን ሲሆን ትደነግጣለች። እሷም ሰው እንዲሰማባት አትፈልግም። ያኔ እዛው ያልቃል ማለት ነው። ይሄ ከሆነ መጠነኛ ችግር ነው። እናንተው ራሳችሁ ሙዓለጃ አደረጋችሁት፣ ፋይሉ ተዘጋ ማለት ነው። የሁሉም ክብር ተጠበቀ። ሁልጊዜ እንደምትፋቀሩ ነው የሚያውቀው የውጭ አካል። ይሄ ታቅም በላይ ከሆነስ እንግዲህ ችግሮች በመጠኑ ሲሆኑ ነው ራሳችሁ ልትፈቱ የምትችሉት። አንዳንድ ጊዜ ችግሮች እየተባባሱ ይሄዱና እናንተ ጭራሽ መግባባትና መስማማት የማትችሉበት ደረጃ ይደርሳል። ከዛ በኋላ ደግሞ አሁንም በጥንቃቄ የውጭ አካል ይግባ ከተባለ ማንም አካል መምጣት የለበትም። እኛ ዘለን ሁልጊዜ የውጭ ማንም ዝምድና የሌለው ሽማግሌ ነው የምናመጣው ትዳር መካከል። ያ የባሰ ችግር ይወልዳል። ስለዚህ አላህ ምን አለ? ተራስህ እጅ ተወጣ በኋላ ወይን ኺፍቱም ሽቃቀ በይኒሂማ፣ በባልና በሚስት መካከል ያለው ክፍተትና ቅራኔ እየተባባሰ መሄዱ ታሰጋችሁ ምን ታረጋላችሁ? ራስህ ልታረገው የምትችለውን ነገር ሞከር፣ ካልተሳካም ያን የመሆን መሆን አለበት። ፈበአቱ ሐከመ ሚን አህሊ ወሐከመ ሚን አህሊሃ፣
የሁለታችሁ ወገኖች በጉዳዩ ይሰቡበት እና አንተም የቤተሰብ አባልህን የምትመርጠውን ከቤተሰብ አባል አንድ ታመጣለህ ለምሳሌ አባትህ ካለ እቺ ልጅ አልተመቸችኝም እንደዚህ ነው ብለህ ለአባትህ ትነግራለህ እሷም ለአባቷ እንድትነግር ይደረጋል የሁለታቸው አባቶች ይመጣሉ ይወያያሉ እነዚህ ሁለት አባቶች ልጆቻቸው በትዳር እንዲቀጥሉ ነው የሚፈልጉት አይደለም እንዴ አይባቸውን አያወጡም እንዳያረገቸው እንዳያለቸው አይልም ስለዚህ አሁንም በቅርብ ነው መፍትሄው የሚገኘው ማለት ነው ቅንነት ካላቸው አባትና አባት ሁለታቸውም ልጆቹ ትዳራቸው እንዲቀጥል ስለሚፈልጉ ከልብ ተጨንቀው መክረው አስጠንቅቀው ነው እንዲመለሱ የሚያደርጉት ማለት ነው ስለዚህ ሐከመ ሚን አህሊ ወሐከመ ሚን አህሊሃ የሱም የቤተሰብ አባሉን ያምጣ የራሱን ተወካይ ማለት ነው አንተ እሷም የራሷን ተወካይ ታንጣ ሁለቱ የጋራ ዘመር ተቀምጠው ጉዳዩን ይሁንና ዳኝነት ይስጡ የውጭ ባዕድ ግን ማን ማምጣት የለበትም ይሄን ማን ነው የሚሰራበት ይኸው ሁልጊዜ ተቁርአን ይራክ አላህ መመሪያ በራቅን ቁጥር ነው ችግራችን እየከፋ የሚሄደው ማለት ነው በቤተሰብ ደረጃ እንግዲህ መደረግ ያለባቸው ደረጃ እርምጃዎች እንዴት አድርጎ እንደሚያስቀምጥልህ አላህ Subhanahu Wa Ta'ala በዚህ መልኩ የሚሄዱ ሰዎች አሁን ችግራቸው ይፈታል ግን ወደዛ አይሄዱም አሻግሮ አልሆነ ቦታ ነው የሚሄዱ አስቀድሞ ማለት ነው ስለዚህ እነዚህ አሁን የጋራ ቤተሰቦች ሲመጡ ምንድነው ካንተ ያላነሰ ነው የሚያስበው አባትህ ላንተ ያስባል አይደለም እንዴ ትዳር እንዲፈርስ አይፈልግም የሷም አባት ቢሆን አይፈልግም ትዳር ልጁ ተራንተ አገባይ ተባለ ልጁ ተፈታ መጣይ ማለት አይብ ነው ያ ነገር ያሳስባቸዋል ማለት ነው ትዳሩ ቢፈርስ ደግሞ ተጎጂ እንጂ ተጠቃሚ አይደሉም እነዚህ የሁለታቸው አባት እሷም መጣ አባቷ ላይ ተዘፈዘፍ ነው ማለት ነው ተገላገልኳት ሲል እሱም ደግሞ እንደገና አቅም ከሌለው በተለይ ዳረኝ እንደገና ብሎ ተካሊፍ ያመጣበታል ማለት ነው ስለዚህ በትዳራቸው በመፍረሱ ተጎጂ ናቸው እነዚህ ሽማግሌዎች የራሳቸው ችግር አድርገው ነው የሚያዩት ተቀጠለ ግን ለሌሎች ልጆች ያስባሉ የነሱን ተዋጡት ማለት ነው የውጭ አግባብ የሌለው ሽማግሌ ካመጣስ ምንድነው የሚሆነው የውጭ ሰው አንተ ወደ ጓደኛዬ ነው ብለሃል ዘመዴ ነው ብለህ ታምነው ይሆናል እሱ ግን እንደጠበቀው ላይ ሆን ይችላል ይችን ሴት ምናልባት ይመኛት ይሆናል ምን ታውቃለህ በመልኳ የተሻለ ትሆናለች በጸባዋ ይቺ ሴት እንዴት ተነጥምኛ ተቀድሜ ለኔ መሆን ነበር ይያለ የሚመኘው ነው ወላታ ተመኑ ማፈደለላሁ ብሏል አይደለም ስለዚህ አጋጣሚዋን ይጠቀምና አንተ እንዲሽመግልልህ ስትልከው ተቃራኒ ነው የሚሰራው ማለት ነው ወትሮም እኮኛና አላማከራችሁንም እንጂ እሱም ይሆን አልነበረም እንደማንችን የመሰለ ሰው ብትሄጂስ ስንት አለ ይላታል የዛ ጊዜ ፈረሷን ትጭናለህ የበለጠ ማለት ነው የሚመኙኝ ሰዎች አሉ ይሄ ሰው ያስቦኛል መሰልተልና ተነጭራሹ አንተ ማልድሊ ብለህ አመጣል እሱ ግን ጭራሽ እንድትገፋበት አድርጎ ይሄዳል ማለት ነው የሱም ዘንድ ሲመጣ ያንተ ልጅ ልሰጠው ትፈልግ ነበረ በአጋጣሚ ነው ያገባው አንተ የኔን ልጅ ያገባልኛል ብለህ ስትጠብቅ እሱ ሌላ አምጥቷል አሁን ሽማግሌ ብሎ ሲልከው እሱ እኮ ወትሮ የሚሆን ሰው አይደለም እንደው ዝም ብላችሁ እኛን አላማከራችሁን ምን ይደረግ እንግዲህ አላህ ሻው ምን ይደረጋል እንጂ ምንም አይደለም ሲል አሁንም ይሄ ሰውዬ እያጨነው ለራሱ ማለት ነው አንተ ግን ምን አለች ትላለህ በጉጉት አይምትሆን አይደለችም እሷ በጣም መጥፎ ሰው ናት ይላል አንተ ደግሞ መጥቶ በተቃራኒው የበለጠ ያፋለሳችሁ ምሄር ነው ማለት ነው ስለዚህ የቤተሰብ አባል ከሆነሳ ልጁን ያገባታል እህቱን ያገባታል ምንድነው ያረው ለምን ብሎ የግድ እንድትጠነክር ነው የሚያደርገው ስለዚህ አላህ ህክማውን እንዴት አድርጎ እንደሚያስቀምጥልህ ማለት ነው ባዕድ በትዳር መካከል ሽምግልና መምጣትም የለበትም ጨርሶ አማራጭ ካልጠፋ በስተቀር ማለት ነው አማራጭ ከጠፋ ምን ታረጋለህ መቼስ አንተ የምትችለውን ታረጋለህ ከዛ ደግሞ ሷሊህ ነው አላህን ይፈራል የሚል ሰው ታረጋለህ ቤተሰብ እስካለ ድረስ ግን ሀታ ዲን የሌለው እንኳን ቢሆን ቤተሰብ ለልጁ የማያስብ የለምና ቤተሰብ ነው መጀመሪያ ጉዳዩን መያዝ ያለበት ነው የሚለው እንዩሪዳ ኢስላህ ይወፍቅላሁ በይነሁማ እነዚህ ደግሞ የቤተሰብ አባላት የሆኑ ጉባኤዎች ሁለታቸውን በቅን ልቦና አስበው እነዚህ ልጆች ሊያስታርቁ ተጣሩና ተሞከሩ ይላል አላህ እኔ ደግሞ አሳካላቸዋለሁ ሽምግልናውን ሹፍ ሁሉ ጊዜ ሽማግሌዎች ተቃራኒ እየሰሩ ነው ችግር የሚያባብሱት በቅንነት ግን ይሄን ችግር ለመፍታት ሰዎችን ለማስታረቅ የሚሰራ ሰው እስካለ ድረስ እኔ ደግሞ ወፍቀዋለሁ አሳካለታለሁ ይላል በተቃራኒው ግን አንተ ሊያስታርቅ ሄዶ ልከው ሲያበቃ የሚያጣላ ሰው ከሆነ ተንኮሉን አላህ ያውቃል እንዴት አድርጎ አላህ ይወፍቀዋል ሸይጣን መሐከል ይገባል የበለጠ ይመነቃቀራል እና ሁለቱ ሽማግሌዎች የጋራ ዘመዶች
እነዚህ ልጆች ለማስታረቅና ችግሩን ለመፍታት ከልብ ተሰሩ አስበውበት እስከሆነ ድረስ አላህ ደግሞ በእነዚህ በተቃራኒ ሰዎች መካከል መስማማትን ይፈጥራል ይላል። በቅንነት ለሰራ ሰው አላህ ውጤት ይሰጠዋል ማለት ነው። ኢነላህ ካነ ዓሊመን ኸቢራ አላህ Subhanahu Wa Ta'ala በሁላችሁም ሽኡን አዋቂ እውቀቱም ደግሞ ላይመርላ ሳይሆን ኸቢራ ጥልቅ አዋቂ ነው። የእናንተን ተንኮልም የእናንተን ስራም ደባም አቃለሁኝ። ስለዚህ ለኸይር ተልከ ሸር የሚሰራ እንዳለ ስለምናቅ ይሄን ነው እንድትከተሉ የሚፈለገው በማለት ደረጃ በደረጃ እንግዲህ በትዳር መካከል ለሚፈጠሩ ችግሮች መፍትሄው ምን መሆን እንዳለበት አካሄድና ሲስተሙን ያስቀምጣል ማለት ነው። በዚህ መልክ የሚሄድ ሙእሚን ቢገኝ አሁንም የትዳር ችግሮች በቀጥታ ተስር እየተፈቱ እንደሚሄዱ ነው። ሰዎች ግን ይሄንን አዳብ አይጠብቁም ወይ ጭራሹንም አይተቀሙትም ወይም ተጠቃሙ በተገላቢጦሽ ነው። የቀዳሚውን ወደ ኋላ የኋላውን ወደፊት ያረጋል። ነገሩ ተተበላሸ ተጨማላለቀ በኋላ መጨረሻ አባተ ቢመጣ ምን ፋይዳ አለው? መጀመሪያ ሌሎቹ ያው ስራውን አጥፍተውታል። ይሄ ነው መጠበቅ ያለበት እያለ ነው አላህ Subhanahu Wa Ta'ala። እና ካሁን በኋላ ይሄንን እስቲ እንድንሞክረው ነው ሲሆን አላህ ግጭቱን ያዘው። ግን ተተፈጠረ በዚህ መልክ ነው መከድ ያለበት። ተቅደም ተከተሏን በደንብ ማወቅ መጀመሪያ ረጋ ሰከን ባለ መልኩ ስሜታዊ መሆን የለብንም። ምክር ስንመክር ራሱ የምስዲብ የማመናጨቅ አይነት አንቺ ምን ታውቂያለሽ አላህን አትፈሪም ሙጅሪም ነሽ አላህ ለአንሽ ያልክ ከሆነ ይሄ ምክር አይባልም። እና ረጋ ብለህ ራስክን አላህን ፍሪ ይሄ አካሄድ ለሁላችንም አይበጀንም። በተለይ ልጆች ተፈጥረው ከሆነ እነዚህ ልጆች አደጋ ላይ ይወድቃሉ። ነገ እንነድማለን ቢቀርብሽ ይሻላል በለስላሳ ቃል ተናገር። ከዛ በኋላ አቂላ ከሆነች እሷም ሂሳብ ታረጋ ይሄ ሰውዬ እኮ እየመከረኝ ነው እውነትም ነው ለተዳራችን ብሎ ነው ትልና ራሷን እንደገና ትገመግማለች። ያ ደግሞ ካልሆነሳ ፊትክን አዙረህ በመተኛት ይሄ ትልቅ መልእክት ነው። ይሄ ትልቅ መልእክት ነው። ተንግግርም የበለጠ የሚሰማቸው ይሄ ነው። ምክንያቱም ይሄ ሰው ፊቱን አዙሮ ተጠቅሎ ስታናግርህ መልስ ሳትድብን ብለህ ተተኛህ እንቅልፍ አይወስዳትም። ሌሊቱን ሁሉ እገሌትን ጠይቆ ይሆናል ናጅቶ ይሆናል በቃ አን ጊዜ ሰርጉ እየተዘጋጀ ነው በቃ ነገ ነው ውጭ ሊለይ ነው የሚለው ጥሩ ስራ ነው የምትሰጣት ማለት ነው። ያን ሲፈጫት ያድራል ነገ ጧት ተለማመጣለች ራሷ ማለት ነው። ይሄ አቂል ከሆነች ማለት ነው። ትዕቢተኛ ከሆነች ደግሞ ትቀጥልበታለች። የዛ ጊዜ ደግሞ በሚገባት ቋንቋ በመጠነኛ ግርፋት አቋምን ታሳያለህ። ያ ካልሆነ ደግሞ የቤተሰብ ሽማግሌ ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ እቺን ቅደም ተከትሎ የሚሄድ ሰው ችግሩን አላህ እንደሚፈታለት ይወፍቅላሁ በይነሁማ አለ። ዶማን ሰጠ ተልባቸው በቅንነት ችግር ለመፍታት የሚንቀሳቀሱ የቤተሰብ ሽማግሌዎችን አላህ ስራቸውን ያቃናላቸዋል እንዲሳካ ያደርጋል እያለ ነውና በዚህ መልክ ነው ችግር ለመፍታት መሞከር ያለብን። ወአዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ እና እስካሁን እንግዲህ በማህበራዊ በኢኮኖሚያዊና በተለያዩ ዘርፎች አላህ Subhanahu Wa Ta'ala እስላማዊ የሆኑ ስነ ምግባራቶችን መላበስና መለማመድ እንዳለብን ሲነግረንና ሲመክረን ከቆየ በኋላ ወደ ዋናው ቁም ነገር ይመልሰናል ማለት ነው። ዋናው ነገር እናንተ የተፈጠራችሁት እዚህ ምድር ላይ የተወሰነ ጊዜ ሰንብታችሁ ልትሄዱ ነው። ሀገራችሁ የዘላለም ሀገራችሁ ሌላ ነው። ለዛ ደግሞ የሚያበቃችሁ ዒባደቱላህ ነውና የመጣችሁበት አላማ በእናንተ በጊዜያዊና በግላዊ ጥቅሞችና ችግሮች መካከል እየተናከሳችሁ ዋናውን ቁም ነገር እንዲያትረሱት የአላህን ዒባዳ እና ለማንኛውም አላህን መገዛትና ለሱ ፍጹም አገልጋይ መሆን እንዳትረሱ ይላል። ወላ ቱሽሪኩ ቢሸይአ ሚነል አሽያ በአላህ ምንንም ነገር እንዳታጋሩ። መቼም ሌላ ወንጀል የለተለት ወንጀል ችግር ነው የሚፈታውም ይፈታል የሆነውም እዚሁ ዱንያ ላይ ያለፈ ይሄዳል። የተውሂድ መናጋት ግን ዘላቂ ነው ችግሩ ማለት ነው። እስከ ዘላለም ድረስ መዘዙ አያልቅም። ስለዚህ ያንን የጊዜያዊ ችግራችሁን እያብላላችሁ ከኔ ጋር ያለውን አላቃ የሚያደፈርስ ነገር እንዳይመጣባችሁ መጠንቀቅ አለባችሁና እኔን በአግባቡ ተገዙ። እንደገና በእኔ ሐቅ ማንንም ነገር እንዳታጋሩ ተጠንቀቁ። ሸይአ ሚነል አሽያ ቀለ አው ከሱር አነሰም አደገም ህይወት ያለውም ይሁን የሌለው በጌታ ሐቅ አንድንም ነገር ማጋራት የለባችሁም። ይሄ ቁም ነገር እስካለ ድረስ የዱንያ ህይወት ያው ተተሳካም ተሳካ ካልተሳካም ትተው ትሄዳለህ።
ተውሂድ እስካለ ድረስ የዘላለም እድሉ ያለቀበት ሀገር ትሄዳለህ ማለት ነው ወቢልዋሊደይኒ ኢህሳና ወአህሲኑ ቢልዋሊደይኒ ኢህሳና እንዲሁም ደግሞ ሐቁ ሁሉ የሚበልጠው የመጀመሪያው የኔ ሲሆን በሁለተኛ ደረጃ የወላጆች ሐቅ ነውና ለወላጆቻችሁ መልካም የምትችሉትን ነገር ሁሉ አበርክቱ ወላጆች ቀላል አይደሉም ሐቃቸው በጣም ከባድ ነው ስለዚህ ወልዶ ፍዳውን አይቶ ወጥቶ ወርዶ አሳድጎ ሲያበቃ እንደገና ራስክን ስችል እና ዘወር ብለ አላይህም ማለት ማመናጨቅ ማዋረድ ከመጣ ይሄ ከኔ ጋር የሚያጋጭህ ነገር ነውና የወላጆችንም ሐቅ አክብሩ ለነሱ የምትችሉትን ሁሉ መልካም ስሩ ይላል መጥፎ እንዳታውሉባቸው አይልም በየቦታው ወቢልዋሊደይኒ ኢህሳና ወላጆችን እንዳታስቀይም መጥፎ ነገር በወላጆች ላይ እንዳሰራ አይልም ቁርአን አንድም ቦታ ላይ እንግዲያሳ ኢህሳንን ነው የሚለው ምን ማለት ነው ይሄ አቂል የሆነ ሰው ጤናማ አእምሮ ያለው እናቱን አባቱን የሚያስቀይም ነገርማ ይሰራል ተብሎ ይጠበቃል እንዴ ይሄን አልመክረም አንተ ራስህ ታውቃለህ ብልግና መሆኑ ማለት ነው ተቅሲር የሚመጣው ብዙ ጊዜ የእናት አባትን ኢህሳን ማጓደል ነው ወቀላዎች የሚሳሳቱት እዚህ ላይ ነው እናት አባቶቻቸው ሊያረጉላቸው የሚገባውን ኸደማት በማጓደል ነው ሐቃቸውን የሚያጠፉት መመክራቸውና መገስጣቸው እዚህ ላይ ነው እንጂ እናት አባትክን እንዳታስከፋ እንዳትሰድባቸው እንዳትመታቸው ብዬ መክራለሁ ህሊና አስመጭ ፈቅድልሃል ይሄን ማታደርገው መቼም ይሄን ላንተ ትጨዋለሁ ማለት ነው አላህ Subhanahu Wa Ta'ala በአሁኑ ጊዜ ግን ሁሉንም የሚያደርጉ ጎበዞች አሉ አይደለም የሚደበድቡ የሚገል ሁሉ ተገኘ እኮ እናት አባቱን የሚገል ተገኘ ሱብሃንአላህ هذا وصلى الله وسلم على النبي وعلى اله